ነበረ ነው። አይ አዲስ ነገር እንጂ የቀለድሽ ነው የምርሽ ነው? ምንድን አስበስሽ ነው እኮ ምንም ኢንተርቴን ያደረገኝ እኔ አርፌ ቪዲዮ ባይሽ ላይ ነበር። ሌላ ጊዜ ግን በጣም ደስ ይላል። እግዚአብሔር በጣም ነው የደበረኝ እንገርሽ ብዬ ነው። ሰላም እንዴት ናችሁ? የጂፍ ፋሚሊ ቤተሰቦቻችን ደህና ናችሁ ወይ? ዛሬ እንግዲህ ከማማዬ ጋር ከዚች ቆንጆዬ ልጅ ጋር ነው የመጣሁት። አሁን ገና መግባታችን ነው እና ያው ደክሞናል፣ ግን ባልየውን ሳየው የአይሾ ስፒድን ቪዲዮዎች እያየ ነው ያለው እና ኤርፎኑን አድርጎ እና ምንም ሊሰማን አልቻለም። ብናናገረው እና ዞር ብሎ ራሱ አላየንም። ለምን ቪዲዮ አንሰራም ብለን እኔና ማማዬ አሰብን እና ዛሬ ወጣ ብለን ነበረ። ጆሮዋን አስፈስቻታለሁ ማማን ያው ብላችሁ ደስ ይለኝ ነበረ፣ ግን ጆሮ ጌጥ እንዴት ነው ያምርባታል። እየሞከርኩኝ ነው። የሆነች የምታምር ጌጦችን አጣብቄ ነው አስበስቻት አይደለም እና ሱሪን አስበስቻታለሁ ብዬ በቃ በዚህ ድጋ ምናምን ብሎ ጓ ነው የሚለው እርግጠኛ ነኝ። እና ገናም ስለሆነች ለመበሳት እስቲ የእሱን ሪያክሽን ማየት ፈልጌ ነው ማለት ነው። እስቲ እንዲሰማን እናድርገው። እንደዚህ ጠርተን አንዴ ጮክ ጮክ ይበልብና ማማዬ ይቆጣን ትንሻ እና እስቲ ብትበሳ ግን ስታምር፣ ወይኔ ማርያም በጣም የምታምረው የኔ ማር። እንበሳ እንዴ? ገና ናት ያው ለመበሳት ትንሽ ወራት ይቀራታል እና የኔ ሴት ወይዘሮ እያደገች ነው እና እስቲ ያለውን የእሱን ሪያክሽን እናያለን ማለት ነው። ለምን ሳትነግሪኝ አስበስሻሻት ምናምን ሊለኝ ይችላል እርግጠኛ ነኝ እና ትንሽ ይቆጣኛል። እንሰማዋለን ማለት ነው። አብራችሁ ሁሉ የትም እንዳትሄዱ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። ትንሽ 100,000 ለመግባት ትንሽ 5,000 ሰው ብቻ ነው ይቀረን። አሁንም እንዳትረሱ ሰብስክራይብ አርጉ ቤተሰቦቻችን። ትንሽ ነው ይቀረን ያው እና እጠራዋለሁ ማለት ነው። ሱሬ ምንም አይሰማም በእውነት ምንም። እኔ ቅድም ስመጣ ራሱ ዞር ብሎ አላየ። እንደዚህ እየጮኩ ራሱ አይሰማኝም። በቃ ተደፍራ ጆሮ ላይ አድርጎ ምንም አይሰማም። ሱሬ የጂ ካልጠራች ምንም ነው የማይሰማኝ። ካሜራችን ወደዛ ሱሬ ምንም አይሰማም። ሱሬ አንተ ቆይ አትሰማም እንዴ? ብስማው ጆሮ ራሱ እንዳያመክ በእውነት እንዳያመክ አለሁልህ። ኧረ የማማ እየጠራች ነው። ያው እያየችክ እንደዚህ ለምን ዝም ትላታለህ? ሱሬ ኧረ እዚህ ጋር በጌታ ምንድን ነው? ኧረ አንተ ለቤተሰቦች ጊዜ አትሰጠም እንዴ? እሱን ልጅቷ እራሱ ናፍቃታለች እኮ በእናትህ። ኧረ ሱሬ በእናትህ እዚህ ጋር በቃ ምን ሆነ ነው? እኛ እንየን እንጂ እኛ አሁን አይደል እንዲመጣ ነው። ወይ ጉዴ! እኔ የሆነ ሰርፕራይዝ አለኝ ለአንተ። ምን ሆነ ነው አንተ? ምንም ለስ በቃ ማኩ በእናትህ ቁጭ አድርገውና ሰርፕራይዝ ነው። በቃ እሱ በቃ ኧረ ስማን በጌታ ሱሬ በቃ ዝጋ ና ያዛት፣ እንደውም ያዛት። ሰርፕራይዝ አለኝ
ሰርፕራይዝ አለ። እኔ አዲስ ነገር የለም ወይ? መጣለሁ የእኔ ፍቅር። በቃ እሱ ቁጭ አድርገው ነው። አንቺ ምንድን ሰስፔንስ አላደረግን ማልሽኝ? እሺ አዲስ ነገር አይታየም። አምሮብሻል የእኔ ውድ አምሮብሻል። ምስኪን እኮ ረግሽ ምንድን ነው ታዲያ አዲስ ነገር ሌላ እና በእናትህ ነገርኛ ውዴ ደግሞ በቃ ንገሪኝ። ምንድን ነው ማማዬ? እስኪ አዲስ ነገር ምን ሆነች ማማዬ? ምንድን ነው ጥፍሯን ቀብተሻል ነው? እና ታዲያ ምን ነው ይሄ ልብስ ምን አዲስ ነው? ይሄ ማን የነበረ ነው? አይ አዲስ ነገር ፈልግ እንዴ? የቀለድሽ ነው የምርሽ ነው? ውዴ ምንድን አስበስሽሻል ነው? የምርሽ ነው? እውነቴን ነው። እንዴት ሳትነግሪኝ እንዴ? ገና በ4 ወር ትቀልጃለሽ እንዴ? እናቱ አይደለም አውቀሽ ነው የምርሽ ነው? የምሬን ነው እንጂ እስኪ በዛ በኩል ተው በእናትህ። በስንት መከራ ነው የተኛችው በራሱ አትቀዝቅዝ። ምን ማለት ነው? እኔ ሳልኖር ማስበሳት ጆሮዋን አስበሳታለሁ። አባቱ አይደለው እንዴ? ምን ማለት ነው? ልጅ ነች ሲቀጥል በ6 ወር በ9 ወር አይነት ተባባለው። ሴት ልጅ አይደለች እንዴ? በቃ መበዛት እና እኔ መኖር የለብኝም እንዴ? ማየት የለብኝም? ለምን? እኔ እናቷ ካለው እኮ በቂ ነው። ኦ በቂ እንዴት በቂ ነው ማለት? የኔም ልጅ እኮ ነች። ምን ማለት ነው? አባትየው ሳይኖር ማስበሳት ማለት አያምርም። ደግሞ ይሄ እንትኑ ምንድን ነው ያደረግሽው? ያምርባታል እንጂ በጣም ነው የሚያምርባት። ለዚህ ነው ስትንገበገበ የነበረው። የኔ አስበሳሻት ገና እኮ ነች። በእናትሽ እቺን አንድ ፍሪጅ ምን ነው እንደሚጨክኝባት አያምርባትም። አያምርባት ትለኛለች። በእውነት በጣም ነው ያምር። ለዚህ ነው ስትንገበገበ የነበረው። እኔ እኮ እንቅልፏ መጥቶ መስሎኛል። ወይኔ ምን አለ ትንሽ ብቆይ በእናትሽ ደርሳለች። ምን 4 ወር ጨካኝ ነሽ። እኔ ምን ያው ሰርፕራይዝ ያደርገኛል። በኖር ነበር ሰርፕራይዝ መሆኑ። ያምራል እኮ ሱሪ አንተ መኖሩ ምን ማለት ነው? ታሪክ እኮ ነው እኮ ጆሮን ስትበሳ እንዴት አልኖርም? ምን ማለትሽ ነው? ያምራል። ኧረ ያምራል አያምርም አይደለም። እንደዚህ አይነት ወቅት ላይ እኔ መገኘት የለብኝም ወይ? እያሳደግኳት አይደለው እንዴ? አባቱ አይደለው እንዴ? እናቷ አላልን እንዴ? ከኔ እናቷ በላይ ማን ያስፈልጋል እንዴ? እንደዚህ አይነት ታሪክ ላይ እኔ መሳተፍ የለብኝም እንዴ? እናቷ አለው። ነገ ምንድነው ማስታውሰው ነገር እዚች እድገት ላይ ጀመረ መበሳት ነው። እኔ ነው የሚመረው። ጆኒ ሲገረዝ ይዤሽ አልሄድኩም እንዴ? ነኝ አንቺ አባት ነኝ ብዬ የሚያንጠልጥዬ እጅን አስገርዤ መጣት ወንድ ነኝ ይመለከተኛል ብዬ እኮ በጋራ የምንወስነው ነገር ነው። ግን ያምራል። ሌላ ህፃን ላይ ስላየሽ ዝም ብለሽ አንጠልጥለሽ ድሽ የምታስበሻት ነገር አይደለችም። ሲቀጥል መጤ ማውራት የለብንም። ምንም አልሆነችም። ምን ማለት ነው? ምን ማለት ነው? 4 ወሯ እኮ ነው ገና እኮ ቀልዳለች እንዴ? ችግር አለው? በ4 ወር እየቀለድሽ ነው የምርሽን ነው? እኔ እኮ በ2 ወር ነው የተበሳሁት። ወይኔ እናት ቀይ መስሏል ደግሞ። ትስቂብኛለሽ አይደለ? በጣም ክፉ ነሽ። እንትን ብል ይሻለኝ ነበር። መቼ ነው ያስከትልሽ? ስንት ሰዓት ላይ ነው? በጣም ነው እንትን የምትይው። እሺ ምን ችግር አለው? እሱ ምን ማለት ነው? ምን ችግር አለው? ልጄ እኮ ነው ደግሞ። አሁን ገና 4 ወሯ ነው። 6 ወር ላይ እዚህ ጋር ምናምን አንዱ ለቦታ ምን ተብሎ ስርዓትሽን ትይዣለሽ። እግዚአብሔር እኔ በሱ አልደራደርም። እዚህ ጋር አይ እንደዛ አይደለም። በቃ ይሄ ራሱ ማን ያምርባታል። እንደዚህ እንደረደረውና ጆሮ ጌጡ ውዷን ለማበሳጨት ነው እንዳላማሽ ነው። ጥሩ ታይም እያሳለፉኝ ነው። ይሄን ራሱ መናገር ማስፈቀድ ነበረብሽ። ሲሆን አብረን ነው አይደል በጋራ መወሰድ የነበረብን። ምን ችግር አለው? ምን ችግር አለው አትበይኝ። አውቀሽ ድርቅ የምትይው ነገር እኮ ነው ያለው። በቃ ሆነ አይደለ? ተበሽ አንቺ መብትሽ ነው። ልጄ ላይ ግን እንትን ማለት አይ ሌላ ቦታ መበሳት ትችያለሽ። አንቺ ምርትሽ ላይ እንደፈለግሽ አየቀደድኩ አይደለ? እንደዚህ አይነት ቦታ ላይ መኖር ነበርብኝ፣ መገኘት አለብኝ። ማስታወሻውን ይዘሻል? ፎቶ ቪዲዮ የማን የማማይ? አዎ አለኝ፣ ያሳያለሁ። ስታለቅስ እንዴት እንደምታሳዝን ስታለቅስ እንዴት እንደምታሳዝን እንዴ! በእናታችሁ ምን አይነት ሆነች? ተዋት በቃ። ለምን እንደምታነሳት እንጂ እኔ ልጅ ክፉ ነሽ፣ በጣም ክፉ ነሽ። ለምን ታነሳታለህ ፎቶ? እኔ ቪዲዮ ያሳያለሁ ስትበሳ። ወይኔ እኔ እናት ተንገበገበች። መቼስ ምንም አልሆነችም። በቃ ማን ያዛት? አንድ ቀን ቢያማት ነው። ማን ያዛት? መሀሉን ጠብቋል ግን። አዎ ወይኔ ጨካኝ። ምን አለ ትንሽ ከፍ ብትል የት ሄድባታል? እንደውም አሁን እኮ አሁን ሲበሱ አያማቸውም፣ ቶሎ ይደርቅላቸዋል። ኧረ ሂጂ ወደዛ። በጣም እንትን ነሽ። ሁለተኛ እንደዚህ ነገር እግዚአብሔር እኔ ቅልኩ አይደለም። እኔ አሁን ነገ ጃፍንጫ የለበሰ አንቺ ተበሽ፣ ሌላ ቦታም እዚህም ምላስሽንም ተበሽ። እኔ ችግር የለብኝም። ልጄን ግን ይመለከተኛል አይደል? ትልቅ ሰው ነሽ አንቺ። የሚጠቅምሽና የሚጎዳሽ ነገር ታውቂያለሽ። እሷ እኮ ከጤንነቷ ከደህንነቷ አንጻር ነች። የ4 ወር ልጅ አንጠልጥለሽ ታስቢ። እነሱ ራሱ እንዴት በሱልሽ? እንዴት አይበሳም? ይበሳል እኮ ችግር አለው።
ፈረንጆቹ እኮ እኔ ለማበስ ሰርፕራይዝ ልሽ አሁን ለሚያበሳጭ ነገር ነው እንትን ያልሽው። እኔ እኮ ምንም ኢንተርቴን ያደረገኝም እኔ አርፌ ቪዲዮን ባይሻይ ነበር። ሌላ ጊዜ ግን በጣም ደስ አይልም። እግዚአብሔር አሁን ቀጣይ አብረን እንሄዳለን። አይደለም እኔ እዚች ማስታወሻ እፈልጋለሁ አይደል? አባቷ ነኝ፣ ሌላ ሴት ልጅ ወንድ ልጅ ነው ያለኝ። እንግዲህ ብለሽ ሊጠቅመኝም አይጠቅመኝም ስላመለጠኝ የተናደድከው ወይስ ስለሰበሳች? የመጀመሪያው በ4 ወር አትበሳም ሀቁ ማለት ነው። አትሊስት 6 ወር 9 ወር መሆን መቻል አለባት። ሲቀጥል ደግሞ ቦታ ያን ያስበሳሻት እንጂ ሰፈር ውስጥ ኢንፌክሽን ምን ሊፈጥር ይችላል? ምን ችግር አለው? እንደ ሐኪም መጠንቀቅ ያለብን ነገሮች በትኩስ አመድ እንደዚህ አሽተው በእሾክ ተርሳ ምን ችግር አለው? እሱ በእናንተ ዘመን ነበር። እቺ ልጅ የማን ልጅ? የሱሬ ልጅ እኮ ነች። እና አንቀባሬ ነው ማሳደጋት አይደለም። አቀ ልጅ እንደዚህ መሳቅ አይደለም። እሺ እኔ ተውጭ ጀምሪ ዝም ብለሽ በብረት ምናምን ብር ምናምን አታርጊላት። አረ ብር ነው ከኋላው እኮ ብር ነው። ጨርሰ አይደለም እኔ ምንም ሰርፕራይዝ አላደረግሽኝም። ያስጠላል። ቪዲዮን በኋላ ይወር ነው። እኔ እና አያምርም። እግዚአብሔር በጣም ነው የደበረኝ። በጣም ነው የደበረኝ። እንገርሽ ብዬ ነው እኔ ሳልኖር እንደዚህ አይነት ነገር እንትን ማድረግ አልነበረብሽ። ሲቀጥል ላይ ማማከር ነበረብሽ። 9 ወር ተብለን 6 ወር ተባብለን ምንድን ነው እንደዚህ የሚያስቸኩልሽ? አሁን 6 ወር ወደ ከላይ ስለምናስበሳት ችግር የለም። ትገልዳለሽ። ነኝ ትራሽ በእናታችሁ ሱሬ ናው ኬክ ነው እውነት ናው ኬክ ነው እና ልንገርህ ምን ማለት ነው? ኬክ ነው ማለት ምንድን ነው? ኬክ ነው አውቄ ነው እና ምን ማለት ነው? ኬክ ነው እያየሁት አንዴ ምንድን ነው ኬክ ነው ማለት? አንተ በዛች የቀለድሽብኝ ነው? ምንድን ነው ትጮችብኝ? ምንድን ነው የለጠፍሽባት ታዲያ? ወይኔ እኔ ልጅ አንቺ እኔ ላይ ነው ሙድ የምትይዥብኝ? ምንድን ነው የምትለጥፊባት ልጅቷ ላይ በእናትሽ? ወይኔ እናቴ ምንድን ነው የቱ እየቀረጥሽ ነው? በጣም ካሜራ አስቀምጠሽ ነው አይደል የምትይብኝ? ሙድ የምትይዥብኝ? ምን አለው ብታርፍበት? ማማር ያምራል። በጣም ነው የምታምረው በእውነት። አይ ያምራል። በዛው ለምን እንደዚህ አይነት ሁኔታ ላይ እኔ መኖር አለብኝ። አባቷ ነኝ፣ ይገባኛል። እንደ ሀሳብ ነው ብቻዬን ነው እጄ ማስበሳት እየቀለድኩ አይደለም። እንዴት እንደሚከፋሽ ነው በጣም በጣም የተሰማኝ። እኔ እናቷ እያለሁ ደግሞ አንተ የምታስበሳው እሷ እኮ የኔ ሀብት ነች። ያ ወንዱ ልጅ አንቺ ነው፣ እቺ ግን የኔ ሀብት ነች። ገባሽ? አባቴን የምትለኝ ቀሪ ሀብቴ እሷ ነች። አይ እንደዛ ብሎ ነገር የለም። ሁለቱም የራሴ በጣም እግዚአብሔር ደግሞ አትንካት ምናምን ብለሽ እናት ትተኛበት። አሁን ተዋት በእናትህ። በምንድን ነው ያጠበቅሽው? ቆይ ምንድን ነው ስራ የለሽም? በቃ እኔ ማበሳጨት ብቻ ስራ እስከምጀምር ያው ስራ የፕራንክ ነው። ቤተሰቦች ማዝናናት ነው ስራዬ። ምንድን ነው ቁጭ ብለሽ ስትሸሪ እኔ ይሄ ሁሉ ሀሳብ ከየት ነው ይመጣልሽ? ከውጭ ስንገባ አንተ አትሰማንም። አንተማ ቁርጥህን በልተህ ሆዱ ራሱ አብጧል። ማማዬ ማሁፈኝ እንዴት ንዴቱ አልወጣልኝ። የሚገርምሽ ነገር ነው። በቃ ቤተሰቦች ተተኛ በቃ በያቸው ሰላም ማክሽ እኔ እንደዚህ አበሳጭተሽ ነው ሰላም በላቸው። ጋይስ እንግዲህ ዛሬ ትንሽ ቢዚ ነበርኩኝ። አንቺ በጣም ተሳክቶልሻል። ዛሬ በጣም ያበሳጨችኝ የአይሾ ስፒድን እያያችሁ ነው። ላይቭ ስትሪም እያየሁ ነበርና ኢትዮጵያ ላይ የሚገጥማቸው ነገሮች ምናምን በጣም ለየት ያሉ ነገሮች ናቸው። በጣም ኢንተርቴን አድርገውኛል። አልዘማልከን እኮ በዚህ መሀል ደግሞ በጣም በተደጋጋሚ በፕራንክ አናቴን እያሳበደችኝ ነው። ይሁን ችግር የለው። እናንተን ግን የተመቻችሁ ነው። አብራችሁን አይደለም ትምጡብኝ። ሀሳብ ከየት እንደምታመጣ አላውቅምና በጣም እንግዲህ ምንም ማድረግ አይቻልም። እስቲ ሀሳባችሁን ጻፉልን ኮሜንት ላይ ምን ላይ ያላችሁን። ስለ አይሾ ስፒድ ደግሞ ምን ተሰማችሁ? ላይቭ ስትሪም ያያችሁ ምናምን የገና ጨዋታውን አያጫወቱት እና ጋይስ በጣም ነው የምንወዳችሁ፣ በጣም እናከብራችኋለን። 100 ሺህ ሰብስክራይበር እንድትሞሉ ነው አሁን በቅርቡ ሀሳቤን መልእክቴን የማቀርብላችሁ። 5000 ግን በዛሬ ተውት። 4500 አድርጉት ላይኩን። እሷ ትጋበዘኛለች።
ቀጣይ ላይ 5000 ታርጉታላችሁ። እሱ ለጊዜ ቁርጥ መብላት የለበትም። እኔ ስለዚህ ልጆቼን እያሳደግኩ እየተበደልኩ እወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቅርቡ 5000 ኑሩልኝ። ይመቻችሁ።